አብይ አህመድ በማንሸንፈው ጦርነት ዘፍቆናል። ዛሬ ከድተው ፋኖ የተቀላቀሉ ወታደሮች መልእክት ነው። በላጎ ተወርዋሪ ልዩ ሻለቃ ደሴ ዙሪያ ታላቅ ድል ተጎናጸፉ። የፋሽስቱ አገዛዝ ብልጽግና ሰራዊት አንድ የቡድን መሳሪያና 3 የነፍስ ወከፍ ክላሽ በመያዝ ባለሽርጡ ክፍለ ጦርን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በሰራው አስደማሚ ኦፕሬሽን ከአብይ አህመድ ተላላኪ ወንበር ጠባቂ ሰራዊት ጋር ለተከታታይ 5 ቀናት በተደረገ እልህ አስጨራሽ ትንቅንቅ ኮሎኔል የሽጥላና ሻለቃ ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች ተደምስሰዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጸመ። ይህ ከሰንኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር በመጣመር ታላቅ ጀብድ ፈጸሙ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነሆ ወደ መረጃችን ገባን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በሰራው አስደማሚ ኦፕሬሽን ከአብይ አህመድ ተላላኪ ወንበር ጠባቂ ሰራዊት ጋር ለተከታታይ 5 ቀናት በተደረገ እልህ አስጨራሽ ትንቅንቅ ኮሎኔል የሽጥላና ሻለቃ ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች ተደምስሰዋል። ለጊዜው ስማቸው ያልታወቀ የ100 አለቃና 50 አለቃ ጀምሮ እስከ ኮሎኔል ማዕረግ ያላቸው የመከላከያ አመራሮች ሙትና ቁስለኛ ሆነዋል። አጠቃላይ በ5 ቀን ፍልሚያ ውስጥ ከ67 በላይ የጠላት ኃይል መደምሰስ ሲቻል ከ75 በላይ የጠላት ኃይል ከባድና ቀላል ቁስለኛ ማድረግ ተችሏል። ከ32 በላይ ክላሽንኮቭ የጦር መሳሪያ፣ 3 አስካትላ የብሬን ጥይት፣ 1 የጦር ሜዳ መነጽር፣ 1 ስናይፐር መነጽር፣ ከ17 በላይ የእጅ ቦምቦች፣ ከ1500 በላይ የክላሽ ተተኳሽ፣ 2 የብሬን ሸንሽልና ከ100 በላይ የዲሽቃ ተተኳሽ መማረክ ተችሏል። ለ4 ተከታታይ ቀናት ዘንዘር ከተባለ ቦታ በቀበሮ ጉድጓድ ውስጥ ተቀብሮ የሰደድ እሳት በሆነው ፋኖ ተከቦ ሲወገድ ሰንብቶ መውጫ ሲያጣ በዙ 23 እና በቢኤም ከባድ መሳሪያ የታጀበ ተጨማሪ ኃይል ከፓዊና ከተለያዩ ቀጠናዎች በማሰባሰብ የተንቀሳቀሰ ሲሆን አሁንም በበረሃ መብረቆቹ 66ኛ ክፍለ ጦር የፋኖ አባላት እየተቀጠቀጠ ይገኛል። ይህ በእንዲህ እንዳለ በ66ኛ ክፍለ ጦር የፋኖ ነበልባሎች የተቀጠቀጡት የመከላከያ ከፍተኛ አመራሮች በቀን 9/03/2018 ዓ.ም ዘንዘን ከተባለ ቦታ ላይ የተደመሰሱ ከፍተኛ መኮንኖችን አስከሬን በሄሊኮፕተር አንስተዋል። አብይ አህመድ በማናሸንፈው ጦርነት ዘፍቆናል። ዛሬ ከድተው ፋኖን የተቀላቀሉ ወታደሮች መልእክት የጥላት 96ኛ ክፍለ ጦር 5ኛ ሬጅመንት የሰራዊት አባላት ናቸው። አብዱል ሰመድ ሐሰንና ፈቃዱ በላይ ይባላሉ። 2 ክላሽንኮቭ የጦር መሳሪያ፣ 8 ካዝና፣ 5 ቦምብ ከ300 በላይ ተተኳሽ በመያዝ ፋሽስቱን አገዛዝ በመክዳት አፍባ በላይ ዕዝ መይሳው ካሳ 2ኛ ኮርን ተቀላቅለዋል። አብይ አህመድ በማናሸንፈው ጦርነት ውስጥ ዘፍቆናል። የግፍ አገዛዙን በመክዳት ከአማራ ፋኖ ጎን እንሰልፋለን በማለት እስከ ሙሉ ትጥቃቸው እንደከዱ ያስረዱት ወታደሮቹ ጓዶቻቸው ተመሳሳይ ውሳኔ እየወሰኑ ፋኖን እንዲቀላቀሉ ጥሪ አስተላልፈዋል። በላጎ ተወርዋሪ ልዩ ሻለቃ ደሴ ዙሪያ ታላቅ ድል ተጎናጸፉ። አፍባ ምስራቅ አማራ ቀጠና ሚኒሊክ ዕዝ በላጎ ሻለቃ በደሴ ዙሪያ ወረዳ ሞቴ ከተማ ላይ ምሽግ ሰርቶ ሊቀመጥ የነበረው አድማ ብተናና ሚኒሻ ምሽጉን ሰርቶ አንድም ቀን ሳይውልና ሳያድር የበላጎ ተወርዋሪ ሻለቃ በዛሬው ዕለት ምሽግ ድረስ ዘልቆ በመሄድ መብረቃዊ የሆነ ጥቃት አድርሶ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። ቀሪው የፋሽስቱ ብልጽግና ግዛት ሰራዊት እግሬ አውጪ ብሎ ወደ ደሴ ከተማ ፈርጥጦ ገብቷል። በዚህም የተገኙ መሳሪያዎች ክላሽንኮፍና ተተኳሽ የተገኘ ሲሆን በጠላት ላይ ከፍተኛ ኪሳራ የደረሰበትና የደነገጠ ሲሆን የበላጎ ሻለቃ ተወርዋሪ አናብስቶች በሰሩት መብረቃዊ ጥቃት በድል የታጀበውና ድላቸውን እያጣጣሙ ውሏቸውን ሞቴ ከተማ ላይ አድርገዋል። ይህ ፋሽስቱ አገዛዝ ብልጽግና ሰራዊት አንድ የቡድን መሳሪያና 3 የነፍስ ወከፍ ክላሽ በመያዝ ባለሽርጡ ክፍለ ጦርን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጸመ። አፍባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦር ህዳር 29 ከጠዋቱ 12 ሰዓት እስከ ቀትር 6 ሰዓት ተኩል ድረስ በወሰደው የደፈጣ ጥቃት ከአይና ቅዱስ ሀርቤ መውጫ ሲንቀሳቀስ የነበረውን የአገዛዙ ተላላኪ የሆነው መከላከያና ሚሊሻን በደፈጣ ሶራ ሜዳ ላይ ሲያራግፉት ውለዋል። በዚህ የደፈጣ ጥቃት የክፍለ ጦር 2ኛ ሻለቃ፣ 4ኛ ሻለቃና 3ኛ ሻለቃ አንድ ሻምበል በመናበብ ድንገተኛ ጥቃት በመፈጸም ጠላት አንድ የፖሊስ መኪናና አምቡላንስ ቁስለኛ ይዞ ሲመለስ ከ12 በላይ ሲደመሰስ እንዲሁም 7 ቁጥር ክላሽ፣ 836 የብሬን ተተኳሽና 659 የክላሽ ተተኳሽ ተማርኳል። የፋኖን ምት
መቋቋም ያቃተው የአገዛዝ ሰራዊት በቡግና ወረዳ 3 መስቀለ ክርስቶስ ቀበሌ እየተባለ ከሚጠራው ቦታ ላይ የከብት ሳር ወይም መኖ እየተሸከመ ያገኘውን የ16 ዓመት ህፃን ከሁለት ቦታ ላይ በክላሽ በማቁሰል አውድማ በማለቅለቅ ላይ የምትገኘን የ17 ዓመት ልጃገረድ በክላሽ በማቁሰል በአውድማ ላይ የተከማቸ እህል በማቃጠል መስቀለ ክርስቶስ ቀበሌ ላይ ቤት ለቤት በመዞር ህዝቡን ገንዘብ በመዝረፍና አገዛዙን በአማራ ህዝብ ላይ የጭካኔ በትሩን አሳይቶ ሄዷል። በዚህ ያላበቃው የአገዛዝ ሰራዊት አይና ከተማ ላይ ህዝቡን በየቤቱ በመግባት አስገድዶ በማስወጣት መናኸሪያ የሚገኝን ደንብ አስከባሪና ተሳፋሪን እንዲሁም በትምህርት ገበታቸው የሚገኙ ተማሪዎችን አስገድዶ በማስወጣት ስብሰባ ሰብስቦ ከልጆቻችሁ ጋር አስታርቁንና አስታራቂ ሽማግሌ መልምሉ እንዲሁም የ3 ዓመት ግብር ትከፍላላችሁ ሲሏቸው ህዝቡም ሽማግሌ አንመለምልም ልጆቻችን የወጡት እውነትን ይዘው ነው። ከዚያ ውጭ ቡግና በጦርነት በድርቅና በወረርሽኝ ሲሰቃይ የነበረ ህዝብ የታምጥቶ ግብር ይከፍላል፣ እናንተ እኛን የፈለጋችሁን ገንዘብ ለመሰብሰብ ነው የሚል ምላሽ እንደሰጧቸው የውስጥ መረጃዎች ያመለክታል። በመጨረሻም ጠላት ክንዳችን ያውቀዋል፣ ለአንዴና ለመጨረሻ ጊዜ የብልጽግናና ጀሌዎቹን እስትንፋስ ለመቁረጥና የህዝባችን እንባ የምናብስበት ቀን ቅርብ መሆኑን ልናረጋግጥላችሁ እንወዳለን ሲሉ በምስራቅ አማራ ቀጠና ሚኒሊክ ዕዝ የግዙፉ ላስታ ጀነራል አሳምነው ጽጌ ኮር ምክትል አዛዥ አርበኛ ኮማንዶ 50 አለቃ ፍቅሩ ሙልዬ አሳስበዋል። የከሰም ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋላ ሬጅመንት ከአባት አርበኞች ጋር በመጣመር ታላቅ ጀብድ ፈጸሙ። የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ የከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋላ ሬጅመንት ከአባት አርበኞች ጋር ተቀናጅቶ ሸኖ ከተማ በመግባት በጠላት ላይ ከባድ ኪሳራ አድርሷል። የኃይለማርያም ማሞ ክፍለ ጦር 4ኛ ቦጋላ ሬጅመንት ከአባት አርበኞች ጋር ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የምትገኘው ሸኖ ከተማ ድረስ ዘልቆ በመግባት የብልጽግናን አራጅ ሰራዊት ተረፍርፎታል። የብልጽግና ዙፋን አስጠባቂ ሰራዊት የሸኖ ከተማንና የአካባቢው ማህበረሰብ አስገድዶ ለስብሰባ እያስወጣ ባለበት ወቅት የኃይለማርያም ማሞ 4ኛ ቦጋላ ሬጅመንት ከአባት አርበኞች ጋር ሰርጎ በመግባት 3 የጠላት ኃይል እስከ ወዲያኛው ሸኝተው 5ቱን ደግሞ አቁስለዋል። የወገን ምት ያበሳጨው ብልጽግና ዙፋን አስጠባቂ ሰራዊት ያለ የሌለ ግትልትል ኃይሉን ከሰምቦና ጫጫ አግተልትሎ በ3 ግንባር አውደ ውጊያ ቢያካሄድም በሚገባው ቋንቋ በማናገር ልክ አስገብተውታል። የግትልትል ሰራዊት በፌጦ ኦላ መስኖ ቀበሌ ግንባር፣ በጫጫ መንደር፣ በአራጌቻ ግንባርና በሸኖ ከተማ ዳር ለማጥቃት ቢሞክርም አይቀጡ ቅጣት ተከቱና ተዋርዶ ወደ መጣበት ጥሎ ፈርጥጧል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ግብጽ ከህዳሴ ግድብ ውዝግብ ጋር በተያያዘ በኢትዮጵያ ላይ ወታደራዊ ኃይል ስትጠቀም እንደሆነ ከአልጀዚራ ለቀረበላቸው ጥያቄ ወታደራዊ ኃይል የመጠቀም አማራጭን ውድቅ ሳያደርጉ ቀሩ። አብደላቲ የተመድ ቻርተር ጉዳት የደረሰበት ሀገር ራሱን የመከላከል መብት እንዳለው ደንግጓል ሲሉ በደፍነው ምላሽ ሰጥተዋል። አብደላቲ አስቀድሞ የማሳወቅና ጉዳት ያለማድረስ መርሆቹን ጨምሮ የዓለም አቀፍ ህግጋትን በመጻረር በተናጠል ውሳኔ ለተገነባ ግድብ ህዳሴ የሚል እድገትን ወይም ቅቡልነትን የሚያመለክት ስያሜ ግብጽ ልትቀበለው አትችልም ብለዋል። በ13 ዓመታት የግድቡ የሶስትዮሽ ድርድር ሂደት ኢትዮጵያ ፈቃደኝነት አሳይታ ታውቁም ያሉት አብደላቲ አሁን ደግሞ ለድርድሩ ዝግጁ እንደሆነች ሶስተኛ አቋም እያራመደች ትገኛለች በማለት ከሰዋል። በግብጽ የውሃ ደህንነት ውስጥ ጣልቃ መግባት የህልውና ስጋት ነው በማለት አብደላቲ ያስጠነቀቁ ሲሆን ግብጽ የህዝቧን እጣ ፈንታ ለአንድ አገር የተናጠል ውሳኔ ወይም በቃል ደረጃ ለተገባ ቃል ኪዳን እንደማሸጠውም ገልጸዋል። የትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ማውጣት ስራ ለማስጀመር የሚያስችል አዲስ መመሪያ ወጣ። ዋዜማ የተመለከተችው መመሪያ ከሚያዝያ 2017 ዓ.ም በፊት ፍቃድ የያዙ የማዕድን አውጪዎች ፍቃዳቸውን እንዲያድሱ፣ ንግድ አስተዳደር ማህበራት የሮያሊቲ ክፍያ እንዲከፍሉ እንዲሁም ከባድ ማሽን ባለቤቶች ከማህበራቱ ጋር ውል እንዲያስሩ ያስገድዳል። መመሪያው በፍቃድ እድሳትም ሆነ አዲስ ፍቃድ በማውጣት ሂደት እያንዳንዱ ማዕድን አውጪ በሚሰራበት ወረዳና ቀበሌ ጭምር ምርመራዎች እንደሚደረጉና በህገወጥ ማዕድን ማውጣት ሲሳተፉ በቆዩ ፍቃድ ያላቸው ማዕድን አውጪዎች ላይ ምርመራ እንደሚደረግ መመሪያው ያትታል። በመጽደቅ ሂደት ላይ የነበሩ የማዕድንና የማምረቻ ፍቃዶች እስኪገመገሙ ድረስ ባሉበት የሚቆዩ ሲሆን የማሽነሪ የኬሚካልና የቴክኖሎጂ አቅራቢዎችም በመመሪያው መሰረት ፍቃድ እንደሚያገኙ በመመሪያው ላይ ተገልጿል። በባህላዊ መንገድ የማዕድን ቁፋሮ የሚያከናውኑ ማህበራት በማሽን የታገዘው ቁፋሮ ከሚያከናውኑት አውጪዎች ጋር ውል አስረው መስራት እንዳይችሉ መመሪያው አግዷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ያወጣው አዲሱ የአሜሪካ የውጭ ፖሊሲ ላይ አሜሪካ በአፍሪካ ቀንድ ቀጠና የሚታዩ ግጭቶችን፣ ውጥረቶች በመፍታት ላይ እንደሚያተኩር ያብራራል። አሜሪካ ለበርካታ አስርተ ዓመታት ለአፍሪካ የሊበራል ዲሞክራሲ ርዕዮትን በማስፋፋት ላይ አተኩራ እንደነበረ የሚያትተው ፖሊሲው ከእንግዲህ ግን አሜሪካ ከአፍሪካ ሀገራት ጋር የንግድ አጋርነትን በማጠናከርና ግጭቶችን በመፍታት ላይ እንደምታተኩር ይገልጻል። አዲሱ የውጭ ፖሊሲ በተለይ በኢትዮጵያና ሶማሊያና በኢትዮጵያና ኤርትራ መካከል ያሉትን ውጥረቶች በማብረድ ላይ ትኩረት ያደረገ እንደሚሆን ፖሊሲው በሰነዱ ላይ ተጠቅሷል። በኢትዮጵያና ሶማሊያ መካከል ከባህር በር ጋር በተያያዘ የተፈጠረውን ውዝግብ በቱርክ አሸማጋይነት ባለፈው ዓመት እንደተፈታ አይዘነጋም። አሜሪካ በተለይ ለኤነርጂ ቴክኖሎጂዋ ገበያቸውን ክፍት ከሚያደርጉ አቅመ
የታመነና አስተማማኝነት ካላቸው ሀገራት ጋር ትብብር እንደምታደርግም ፖሊሲው ጠቁሟል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ